አለይኩም ወራህመቱላሂ ወበረካቱ ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ የዩቲዩብ ጓደኞቼ? ሰላም ነው ወይ? ሁሉ ነገር አማን? ዛሬ አሁን እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ማስተላልፍላችሁ ለታይፈስና ለታይፎድ ነው። ታይፈስና ታይፎድ በአርቲ ቅጠል እንዴት አድርጋችሁ ራሳችሁን እንደምታክሙ ነው የምነግራችሁ። ያው እኛ አገራችን ደሃ ከመሆኑ አንፃር የተነሳ ማለት ነው ታይፈስና ታይፎድ እንደዚሁም አሜባ እነዚህ አይነት በሽታዎች ማለት ነው። እና የአርቲ ቅጠል ለማታውቁ ሰዎች እርግጠኛ ነኝ በየጓሯችን ያለ ነገር ነው። ይሄ አርቲ ቅጠል ነው። ይሄ ደግሞ ዱቄቱ ነው። የአርቲ ቅጠል ዱቄቱ ደርቆ ማለት ነው። እና ይሄን ምን እንደምታደርጉ ታውቃላችሁ? አንድ ብርጭቆ ውሃ ላይ ታደርጉና ከዚያ በኋላ ታንተከትኩታላችሁ። ካንተከተካችሁት በኋላ ከዚያ በኋላ ልክ እንደ ሻይ ነው የምትጠጡት። ቢያንስ ለአንድ ቀን ለሁለት ቀን ከተጠቀማችሁት በኋላ ድራሹ ነው የሚጠፋው። ምክንያቱም እኛ ሀገር ላይ በጣም ርካሽ ነገር ነው። እዚህ እንዲሁም ሳውዲ እንዲሁም ውድ ነው። እችኛዋ እንግዲህ ሩብ ኪሎ ነች፣ 15 ሪያል ነው ምናምን ነው የገዛዋት ማለት ነው። ኢትዮጵያ ላይ ግን አርቲ ታውቃላችሁ በጣም ርካሽ ነው። በየቦታው የተመነጠረ ምናምን የሚጣል ነገር ነው። ስለዚህ ይህንን ታይፈስና ታይፎድ ኢትዮጵያ ውስጥ ለሚያስቸግራቸው ሰዎች ሼር አድርጎላቸው። ምክንያቱም በጣም አሪፍ ነገር ነው። የመጀመሪያው ቀን ትጠቀማላችሁ፣ ሁለተኛው ቀን ላይ ድራሹ ነው በቃ የሚጠፋው። እና ምግብ ከበላችሁ በኋላ ሁሌ ልክ እንደ ሻይ ማለት ነው ቢያንስ ለሁለት ቀን ለሶስት ቀን ስትጠቀሙት ከላስ በሽታው ይሄዳል ማለት ነው። ሐኪም ቤት ሄዳችሁ የተለያየ ገንዘብ የምታወጡ ከሆነ ለዚህ ለማይረባ ነገር ማለት ነው በዚህ በቀላል መንገድ ቤታችን ውስጥ ራሳችንን ማከም እየቻልን ሐኪም ቤት ሄደን ቀላል ገንዘብ አይደለም የምናጠፋው። ቢያንስ የምንመረመርበት አለ። ከተመረመርን በኋላ ደግሞ እንደገና መድኃኒት የሚታዘዝልን አለ። እነዚያ ነገሮችን ያስቀርልናል ማለት ነው ይሄ ነገር። እና ደግሞ ሌላው ለአይን ድጋሚ ነው የምሰራላችሁ ማለት ነው። አይናችሁን የሚያቃጥላችሁ ሰዎች፣ ምክንያቱም አንዳንዴ እንቅልፍ ተኝተን ስንነሳ ወይ ጥሩ እንቅልፍ አለመተኛት ይሆናል አይናችን የሚያቃጥለን ሰዎች ማለት ነው። ይሄን ለእናንተ ነው የምነግራችሁ። በጣም አሪፍ የሆነ ነገር ነው። ገባችሁ? ጠዋት ስንነሳ አይናችን እያቃጠለን ከሆነ አይናችን እያሳከከን ምናምን ነገር ከሆነ ማለት ነው የምታደርጉት ቲማቲም ነው። ቲማቲም ትቆርጡና ቲማቲም ቆርጣችሁ ለ5 ደቂቃ ድረስ ማለት ነው አይናችሁ ላይ ታስቀምጣላችሁ። እና ወላሂ ማለት ከ5 ደቂቃ በኋላ ማለት ነው ስትነሱ ያ ነገር ይጠፋል፣ በቃ ይሄዳል ማለት ነው። እና አይናችን የሚያስቸግረን ሰዎች ደግሞ በተደጋጋሚ አይናችን የሆነ ጽሁፍ ማንበብ የማንችል ሰዎች፣ የሆነ የሩቅና የቅርብ ማንበብ የማንችል ሰዎች እሱን ደግሞ ልክ ሌላ ቪዲዮ የሰራሁት ላይ ያለ አይደለ እዛ ላይ ልክ እንደሰራሁት ዛሬ እንዲሁም ቲክቶክ ላይ ሰርቼዋለሁ። ያው እግረ መንገዴን እዚሁ ለእናንተም ልንገራችሁ በሚል ነው። የወይራ ዘይት ማለት ነው ታመጡና እምብርታችሁ ላይ እንደዚህ ጠብ ታደርጋላችሁ። እናንተ በሚመቻችሁ ሰዓት ማለት ነው ቢያንስ 20 ደቂቃ ያህል እናንተ እረፍት የምታደርጉበት ሰዓት አለ አይደለ? ጠዋትም ይሁን ማታም ይሁን ቀንም ይሁን ባገኛችሁት አጋጣሚ ማለት ነው ይህንን ነገር እምብርታችሁ ላይ እያደረጋችሁ ከዛ አይናችሁ ላይ ደግሞ ቲማቲም ታደርጋላችሁ ማለት ነው። ከዚያ ኢንሻአላህ ሳምንት ድረስ 15 ድረስ እናንተ ተጠቀሙትና አይን የሚያስቸግራችሁ ሰዎች ትድኑበታላችሁ ላሉ በጣም ብዙ ሰዎች ድነውበት ኮሜንት እየሰጡኝ ነው። ከፈለጋችሁ ገብታችሁ ማየት ትችላላችሁ። እና መልካም እድል እላለሁ። ሰላም አለይኩም።